አሜሪካ በሀገራችን ላይ የምታረገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። እንኳን አማርኛ ሆነ የሚሞት መስሎት ለ16 ዓመታት የደበቀኝን ሚስጥር ድንገት ሆስፒታል ውስጥ ነገረኝ። ኢትዮጵያ ምግቦችን እስቲ ሬት እናርግማት ከ1 እስከ 10 ዶሮጥ አንደኛ ሶስተኛ ጥሬም ምናምን መነክትፎም ስላሉ ምንድነው እኔ በክርስቶስ ምንድነው ራሱ ክክ ነው። ሃሎ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እዳችሁ ተከፍሏል። እሺ ሂሳቡ ተከፍሏል። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። በዛሬው ቪዲዮቻችን አርቲስት ዳግማዊት ፀሐዬ ዛቻ ማስፈራሪያ እየደረሰብኝ ነው ያለች ነው። ማን አባቱ እንደሆነ እና ያለን ስለ ቀነኒ አዱኛም የምንለው ነገር ይኖራል። ሌሎችም ጉድ የሚያስብሉና የሚያዝናኑ የሚያስደስቱ የሚያስተምሩ ቪዲዮችን ይዤላችሁ ቀርብ ያለው እንደተለመደው ፋሚሊ ይሄን ቪዲዮ ለብዙዎች እንዲደርስ ላይክ ማድረጉ እንዳትረሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ምርጥ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ላይክ አርጉ የሚሞት መስሎት ለ16 ዓመታት የደበቀኝን ሚስጥር ድንገት ሆስፒታል ውስጥ ነገረኝ። ነገሩ እንዲህ ነው። ከ19 ዓመት በፊት ኮተቤ አካባቢ ተከራይተን ከሁለት ሴት ልጆቼ ጋር ስንኖር አንዲት ጎረቤቴ ነበረች ብቻዋን የምትኖር፣ ነገር ግን ቤተሰብም ወዳጅም ጠይቋት የሚመጣ ሰው የሌላት። ያ ብቸኝነቷ ወደኛ ቀራረባት። ለኔ እንደ እህትም እንደ ጓደኛም ሆነች። ልጆቼም በጣም ይወዷታል። ባለቤቴም ያቀርባት ነበር። እኔ በስራዬ ነርስ ነኝ፣ ባለቤቴ ደግሞ ሹፌር ነበር። ስለዚህም እኔ ስራ በማድርበት ሰዓት አንዳንድ ጊዜ ልጆቼን ተጠብቅልኝ ስለነበር ቅርበታችን የእህትና ማቾች ሆነ። ድንገት ግን ከ3 ዓመት በኋላ እርግዝና ይፈጠርና ታረግዛለች። ከየትና እንዴት ማነው አባቱ አስተዋውቂን መልስ እንጥራሽ ብለን ብንላት አንድ ቀን ነው ማስተዋወቃችሁ ለጊዜው አትጠይቁኝ ትለን ጀመር። ስለ ቤተሰቦቿ ደግሞም ስለ ስራዋ ስትጠየቅ ስለማትወድ ያለችንን ነገር አምነን እሺ ብለን ደግሞም ብቸኛ ስለነበረች ልጅ ልትወልድ መሆኑ አስደስቶን በተስፋ ልጇን መጠበቅ ጀመርን። ወሊዷ ሰዓት ላይ ደረሰና ስትወልድ ባጋጠማት የደም መፍሰስ ምክንያት ታርፋለች። ነገር ግን ከመሞቷ በፊት ወንድ ከሆነ ላንተ ነው ክርስትና፣ ሴት ከሆነች ደግሞ ላንቺ እያለች ለኔና ለባለቤቴ ቃል ትገባልን ስለነበረ ካረፈች በኋላ እኛም ወንድ ልጅ ስላልነበረን በጣም በደስታ ተደስተን ልጇን እንደራሳችን አድርገን ባለቤቴ ክርስትና አንስቶት ማሳደግ ጀመርን። ስሙንም እኛ ወጣን፣ ብሎም የአባቱን ስም የባለቤቴን አድርገን እናሳድገው ጀመረ። የራሳችን ንብረት ኖረን ቤት ኖረን መኪናዎች ኖሩን። ባለቤቴ ቀድሞም ሹፍርና የሚሰራው የራሳችንን መኪና ክፍለ ሀገር እየተመላለሰ ስለነበረ ከጊዜያት በኋላ አሁን ከወራቶች በፊት መኪና አደጋ ይደርስበትና ሆስፒታል ያስገቡታል። ከዛም ተደውሎ ተጠራን። ቤተሰቦቼን ጨምሮ የሱን ቤተሰቦች ሆነን በጣም ደንግጠን ከልጆቼ ጋር ተሰብስበን ሄድን። ብቻዬን አስጠርቶኝ የሚሞት መስሎት ለ16 ዓመታት የደበቀኝን ሚስጥር ልጁ የሱ እንደሆነና እንደበደለኝ ይቅርታ እንዳረግለት ከልጆቻችን እኩል ያለውን ሁሉ ንብረት እንዳካፍለው ብሎም የልጆቼ ወንድም ትክክለኛ ወንድም እንደሆነ አረዳኝ። ለነገሩ ልጁ ሚስጥሩን ሁሉ አያውቅም፣ የኛ ልጅ እንደሆነ ነው የሚያውቀው። ስለዚህም በጣም አዘንኩኝ፣ ተሰበርኩኝ። ለዚህ ሁሉ ዓመታት ስበደል ነበረ። ሟችን መውቀስ አልችልም። በቁም ያለውን ባሌን ግን ይቅርታ ላረግለት አልቻልኩም። ጸበል ከርሜ ነው የመጣሁት። አሁንም ቢሆን ወደ ቤቴ መመለስ እሱን አይኑን ማየት አቅቶኛል። እጅግ በጣም ከብዶኛል። ፌስቡክ ላይ ስለምጽፊ አሁን ደግሞ ቲክቶክ ላይ ሳይሽ ደስ ስላለኝ ልታስተላልፊው መልእክት ከኔ ጋር ስለሚሄድ እስኪ ይሄን ታሪኬን ለሰዎች አጋሪልኝ።
እኔ የ40ዎቹ መጨረሻ እድሜ ላይ እገኛለሁኝ። ነገር ግን ይቅርታ ማድረግ አቅቶኛል። ኢቭን ለበዓል እንኳን ልጆቼ ጋር ማሳለፍ በጣም አቅቶኛል። ልጆቼን በዚህ መሃል ተሰቃዩ። እባክሽን ምን ትይኛለሽ? ጸልይልኝ። ሰውስ እስኪ ምን ይላል? ጉዴን ይስሙት። አንዳንዴ አዝናችሁ የምታስጠጉት ሰው የእናንተን ጉድጓድ መቀበሪያችሁን ነው የሚቆፍረውና ያው ሙቶ ቋሽ እንዳንባል እንጂ እቺ ልጅ እንደዚህ ነው ያደረገቻት። ህይወቷ ካለፈ 40 ቀናት የተቆጠረውን የሞዴል ቀነኒ አዱኛ ጉዳይ ዛሬ በፍርድ ቤት ሲታይ ነበር። ፖሊስ በጠየቀው መሰረት 10 ተጨማሪ የምርመራ ቀናትን ፍርድ ቤቱ በዛሬው ዕለት ፈቅዷል። ባይዘው የፍርድ ቤት ነገር በጣም አሰልቺ ነው። እንኳን ሰው ሞቶ ምርመራ ይቅርና በሌሎች ነገሮች ላይ በስርቆት ምናምንም ላይ አሰልቺ ነው፣ በጸብም ላይ አሰልቺ ነው የፍርድ ቤት ኬዝና ሁላችንም የቀነኒ ፍትህ እንድታገኝ የምንመኝ ሰዎች በትግስት እንጠባበቅ። ሰላም 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 ቤተሰብ እንዴት ናችሁ? አማን ነው? ክብሩ ይስፋ እናትና ልጁ። እንግዲህ የቀን ጉዳይ ዛሬ የቀነኒ ጉዳይ ዛሬ ታይቷል። እንደገና ሌላ 10 ቀን ጭማሪ ተደርጓል። የዳያሪው ጉዳይ ፊንገር ፕሪንቱን ምናምን ይባል ነገር አለ። እንደገና ደግሞ ብዙ ነገሮች አልደረሱኝም፣ ብዙ መረጃዎች አልተጣሩልኝም እያሉ እያስተጓጎሉ ነው። ለሌላ 10 ቀን ቀነ ቀጠሮ ተደርጓል። እንግዲህ ማየት ያለባችሁ እያንዳንዱ የሚያወዛግብ ነገር አስቀምጠው በየጊዜው ወንጀለኛ ነፃ ለማድረግ የሚሄዱበት ጉዳይ ኢትዮጵያ በቃ ለሰው ልጆች እኩል መብት እንደሌለ የሚታይበት ነው። እንግዲህ ለማጣራት እኛ እንኳን አጣርተን ተጨርሰናል። እንኳን ፖሊስ እያንዳንዱ ለምንድን ነው ስልኩ ከቴሌ መረጃ ማምጣት የከበዳችሁ? ምን ቴክስት ሲደራረጉ ነበር? ማን ነበረበት? በዚህ ጉዳይ ኢንቮልቭ ያደረገው ማን የሚለውን ከቴሌ መረጃ ማምጣት እንዴት ነው የከበዳችሁ? እነዛን ሰዎች ቤት የነበሩትን አምጥቶ መጠየቅ እንዴት ነው የከበዳችሁ? እንደገና ስለምንጣፉ ጉዳይ የደረሰን መረጃ የለም እያላችሁ የምታወሩት በሰላም ነው ወይ? እኛ ደርሶን እናንተ አይደርሳችሁም? ኪችን ያለው የተቦደሰው ግርግዳ መረጃ አይደለም? የእሷ ታናሽ ወንድም ያለውን ጉዳይ ለመናገር መረጃ አይደለም? ስንትና ስንት መረጃዎች እያሉ ከፎቅ ላይ ዘላኔ ወረደችው ተባለ፣ ከዛ አልወረደችም ተባለ። ታዲያ ምንድነው የሆነ ጉዳይ? ምንድነው 30 ጊዜ ይሄ በአንድ ቀን የሚያልቀውን ጉዳይ በጣም ተመራማሪ በጣም የሌለ ጀግና ስራ አስመስላችሁ የምታካብዱት? በሰላም ነው? ምን አስባችሁ? ምንድነው ማጣራት? እውቀት እኮ የላችሁም። እግዚአብሔር መስክር፣ ምንም እውቀት የላችሁም። እውቀት ቢኖራችሁና ትክክለኛ ነገር ቢሆንማ በአንዴው ማን እንደሆነ ምን እንደሆነ ዋናው መጀመሪያ ሲያዝ የነበረው እቤቱ 3ቱም ሰዎች ተጠርጣሪዎች ነበሩ። እህቱም ነበረች፣ ሰራተኛዋም አንድ ላይ ነበር መጠየቅ ነበረባቸው። ከዛ ስልክ ነው ቶሎ የሚያዘው። የስልኩ ዲሊት ቢያደርጉት ራሱ ከቴሌ ሙሉ መረጃውን ማውጣት ይቻላል። ምኑ ከብዷችሁ ነው ይሄን ያህል የምትርመጠመጡት? የዚችን ምስኪን ህይወት እንዲህ ተቀጥፎ ዝም ብሎ ማየቱ ለምን አስፈለገ? እውነት የሷ እውነተኛ ፍቅረኛ ቢሆን ነው ሙዚቃ ኮንሰርት ለማዘጋጀት እቅድ ያለው እውነት ነው? አብሮ የበሉ የጠጡ የሸሹበት ምክንያት ለምን ሆነ? እሱን ፈርተውት ነው ወይስ የሱ ማንነት ከምን ጋር የተያያዘ ስለሆነ ነው? ስለዚህ የቀነኒን ጉዳይ ዝም የምንለው ነገር የለም። ጎፈንድሚ አካውንት አለ። በነገራችን ላይ ለአባትና ለእናቷ የጎፈንድሚ አካውንት ስላለ እሱንም አደራ ቤተሰብ በመተባበር እናትና አባቷን ማገዝ አለብን። እኔ ኃላፊነቴን ተወጥቻለሁ። ሌሎቻችሁም ኃላፊነታችሁን ተወጡ። እውነት ድምጽ ብቻ ሳይሆን ቤተሰቦቿን እባካችሁ ተብሎ ጥሩ ነገር ላይ እንዲሆኑ ማሰብ ጥሩ ነው እላለሁ። የቀነኒን ጉዳይ አንረሳው። የሴቶች ጉዳይ ስለሆነ ሙሉ በሙሉ እስከ መጨረሻው ድረስ ይሄን ጉዳይ እንከታተላለን። ሰላማችሁ ይብዛ። አደራ ለሁሉም ሼር አድርጋችሁ ከ10 ቀን በኋላ ሌላ ቀጠሮ ስላለው ይሄን ነገር እያንዳንዱ ሰው እንዲሰማ አድርጉ። ሰላማችሁ ይብዛልኝ። አሜሪካ በሀገራችን ላይ የምታደርገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች የትም የሚኖሩት አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር የምትችለው? ምንም የላትም። እኔ የዛሬ 10 ዓመት አካባቢ አሜሪካ ነገር ሄጄ ነበር።
አሜሪካ ነገር እጄ አንድ ቀን ከዲሲ ወጥቼ ምግብ እንኳን የለም። በአሜሪካ እንጀራ የለም፣ ሽሮ በለው ሽሮ የለም፣ ዶሮ ወጥ በለው ዶሮ ወጥ የለም። ምንም ያለው ነገር የለም አሜሪካ። ከአሜሪካ ምን ፈልገው እኛ ታዲያ ምንድነው? መቼስ ያው ያለው ዲሲ ብቻ ነው። ዲሲ ርስታችን ነው፣ የታወቀ ነው። ዲሲ እንደውም አንዳንዶቹ ይቅርታ ዲሲ እንደውም አንዳንዶቹ የዛሬ 3000 ዓመት አካባቢ በረራ ተብላ ነበር የምትጠራው። ግን እውነተኛ ታሪክ እንደማሳየው የዛሬ 3000 ዓመት ለመጀመሪያ ጊዜ ዲሲ ላይ የሰፈረው አንድ አበሻ ነበር። አበሻው ስሙ ደሳለኝ ነው። እሱም ከደሴ ነው። ያው ፈረንጆቹ ደሳለኝ ማለት ስለማይችሉ ሰውየውን ዲሲ ብለው ይጠሩታል። በዛው ዲሲ ደሳለኝ ዲሲ ሆኖ ቀራ ማለት ነው። ስለዚህ ዲሲ የኛ ነው፣ አሜሪካ ምንም አይመለከታትም። እና እኛ ከዲሲ ምንድነው የምንፈልገው? ምንም የምንፈልገው ነገር የለም ማለት ነው። ምንድነው ይሄ የኮሜዲያን ምሽት ነው እንዳልል ፊት ለፊቱ የቲቪ ቻናሎች ማይኮች ቁጭ ብለዋል። ምንድነው? ወይኔ ጉዴ! እንኳን አማርኛ ሆነ ጋይሶች፣ እንኳን አማርኛ ሆነ አስተርጉሞ ብቻ እንዳይሰሙት እንጂ ኧረ ጉዴ ፈላ። ማን ይሄንን ሰውዬ ግን የሾመው? ሊያስጨርሰን ነው እንዴ? እንጀራ የለም ሽሮ የለም ይላል። አንቺ ጤነኛ አይደለሽም እንዴ? እንዴት ነው ታረግብኛለህ? እንዴት ነው የምጠረጥርኝ ነኝ? አረ በእናትሽ ተይ። የተመረዘ አስተሳሰብ ማን ነው አይምሮች ላይ የሚያመጣው? አረ ከጓደኞቼ ጋር ነኝ። አንቺ ሴትዮ ካላመንሽ ያው ሰሊምን አናግሪው። ሀዩ ኢክራም ሃናን ዋያ ዋየ ሰወይ ቺት እንዴት ነው ማረገው ምናምን ብሎ ተከራክሮ ስንሴትን የጠራው ግን 4 በስመ አብ ወልድ። ነይ ጠጋበይ አንድ ልሳምሽ። አረር ነይ ጠጋበይ እምቢ። ነይ ጠጋበይ አንድ ልሳምሽ። ሴቶቹ አይናቸው አልተያዙ። አንቺ ያዣቸው ሪሳ በጎን አልፈልግም አልሰጥም። ነይ ጠጋበይ ኧረ በእናትሽ አንድ ብቻ ልሳምሽ። ኢንኩ ኧረ ቆያችሁ። በቃ ሂዱ ተበተኑ። በቃ ይበቃናል። እሺ ጫካው ሰርግ። አርቲስት ዳግማዊ ፀሐዬ በፌስቡክ ገጿ በዛሬው ዕለት ይህንን ጽፋለች። አርቲስት ዳግማዊ ፀሐዬ በፌስቡክ ገጿ እንደገለጸችው አድናን ሱልጣን የተባለ ግለሰብ ለምን አታናግሪኝም በሚል ሰበብ እኔን ለማሳገጥ እየዛተብኝ ነው፣ ጉዳዩን ወደ ሕግ እስክወስደው እወቁልኝ ብላለች። በዚህ ሰዓት ጋይስ ምንድነው እሱ ጉዱ እንዴ? ይሄ ሰውዬ እኮ በማስረጃ እኮ ከተያዘበት አለቀለት። በቅርቡ ወደ ቂሊንጦ ወይ ወደ ቃሊቲ ሊሄድ ይችላል። ግን ምን ነክቶት ነው እንደዚህ ማስፈራሪያ ድረስ? ማስፈራሪያ ዛቻ ማለት እኮ ያስከስሳል፣ ያሳስራል። ኢትዮጵያ ምግቦችን እስቲ ወይት እናርግማት ከ1 እስከ 10 ዶሮ ወጥ አንደኛ ሶስተኛ ጥሬም ምናምን እነክትፎም ስላሉ ምንድነው? እኔ በክርስቶስ ምንድነው ራሱ ክክ ነው። እኔ ሳምቡሳ ውስጥ ብቻ ነው አባቴ ክክሚ ምንድነው? እኔ የኔ ፍቅር እንዴት እንደናፈቅሽኝ እኮ ፍቅርዬ። መጣሽ እኔ ኦዲየንስ ያመኝ ነው እንደዚህ ነገር ከወዴ የሚወጣ ምንም የሚጠቅም ነገር አይደለም። እግዚአብሔር እኔ ምንድነው አንድ የሚጠቅም እዚህ ተደምረው ማለት ነው። እኔ አንድ እንቁላል ከነዚህ ይሻላል ጥቅሙ ገብቶ ሰውነቴ ቀረጨርን እኮ የኝን የማይረቡ ምግቦች እየበላን አረበና እፎይ ጥብስዬ እሺ እግዚአብሔርን ነው የምላችሁ። እንደዚህ ከስቼ ማለት ነው እቺን አክይ ቀርቦት በዚህ ምግብ ምክንያት ነው። እግዚአብሔርን ሽሮ ማለት ነው እኔ ባን ነው ማረገው። እኔ ማርያም የሆነ ስልጣን ባገኝ በቃ አስወግዶ ነበር ማለት ሽሮ ይዞ የተገኘ ሰው ቀጥታ ነበር ስቀላት ፈርድበት። አንዱ ይሄ የማይረባ ምግብ እግዚአብሔር ምንድነው? ምስር ወጥ ምን ምስር ደግሞ ብሯም ደግሞ ጎመን ምን ያረጋል? ቅጠል ምን ያረጋልኛል? ቅጠል ምን ያረጋልኛል? እና ወይስ ስጋ አለው? ስጋ ካለው እሺ 4 እና እንዴ ጥሬ ስጋስ እሺ ጤፍ እንጀራ ማለት ነው። በእንጀራ ፋንታ የኔ በቆሎ ብንበላ ቢያንስ እንደ ናይጄሪያ ምናምን ትንሽ ሞላ እንለበት። እግዚአብሔርን እንጀራ እየበላ እንደዚህ አጥንታችን እንደዚህ ወጥቶ እንዲጃችን እንደዚህ ፊታችን እንደዚህ ሰንበር በሰንበር ሆኖ ባጥንቴ ምንም ጥሬ ስጋ የለም። ጥሬ ስጋ አንደኛ ሻርብልኝ ምንም ምግቦቹ ምንም ይረው የታለ ገንፎ የታለ
ሌላ የታለ ምን ቀረ ምንም የለም እኮ አሁን እዚህ ውስጥ ምን ይመቻው አጥንታችን ወጥቷል አለም ያንተ እኮ አጥንት ብቻ አይደለም የሚወጣው ጥርስ ሁላ ወጥቶ አሲዘዋል በብረት ግን ማለት ነው ልክ ነው እኔ እንጀራ ምን ጥቅም ቤተሰብ ምንም እኔ ስማምቡድ ቢያንስ እንዳለው በቆሎ ብንበላኮ ግድንግድ ይሆናል ሰውነታችን ብሔራዊ ቡድናችን ራሱኮ ሲታይ ራሱ ሞገሳቸው ምናምን ያምር ነበር ሰውነታቸው ምናምን በቃ ተከሻ ምናምን አያሳስበንም ሃሎ እንዴት ናችሁ ሰላም ናችሁ እንዴት ናችሁ እዳችሁ ተከፍሏል እሺ ሂሳብ ተከፍሏል ያረቂ አይደለም ያጢያታችሁ ዋጋ ኢየሱስ ከፍሏል ኢየሱስ ጌታ ነው ኢየሱስ ጌታ ነው መዳን በኢየሱስ ውጡ ከመጠጥ ቤት ውጡ ኢየሱስ ይወዳችኋል ኢየሱስ ይወዳችኋል ኢየሱስ ጌታ ነው በለው ካረቂ ቤት ውጡ መዳን በኢየሱስ ነው በለው ኢየሱስ ይወዳችኋል ኢየሱስ ነው ተባረኩ ኢየሱስ ጌታ ነው ተባረኩ ኢየሱስ ጌታ ነው እናፈቅዳለን እሱም ያፈቅረናል ስለዚህ ካረቂ ቤት ውጡ በኢየሱስ እንጠጣለን አትጠጡ በጌታ በኢየሱስ እንጠጣለን አላሉ ግን ጋይስ አንድ እኮ ደና ፊት የለም እንዳለ ፈራርሰዋሉ በስማ አረቂ እንደዚህ እንደሚያደርግ ያወቁ የሚጠጡ ሰዎች ነው የሚገርም ስማ እሺ ፋዘር ማለት ነው ያው ከጓደኞቹ ጋር የኔ ክሊፕ የተለቀቀችዋል ንሶቼ የተዘፈነች ንሶቼ ዳክተር ያው ጠጅ ቤት ያው ሁሌ ትታያለች እና እየታየች ፋዘር ከጓደኞቹ ጋር ጠጅ ቤት ቁጭ ብሎ ነበር እና ልክ መጣች ብድግ አለ ፋዘር ጠጅን አንስቶ ተመልከቱ የኔ ልጅ ተመልከቱ አንበሳ ቲቪ ላይ በቲቪ ኩራቱ ነው ለአብርሃም አባት 2 ለአብርሃም አባት 3 2 ምናምን ተባለና ወደ 20 ጠጅ ተጋበዘ ማለት ነው 20 ጠጅ ተጋበዘ በቃ ሌላ ጊዜ 12 ሰዓት የሚተኛው ሰውዬ 4 ሰዓት ድረስ ቁጭ ብሎ ይጠብቀኛል እቤት ፋዘር እኮ እና ፋዘር ይፈልጋል ምንድነው ምን አድርገህ ነው ምናምን አሉኝ ሲስተር ስገባ ፋዘር ቁጭ ብሏል ና አንቺ ዱርዬ ቁጭ በይ እዚህ ቅድም ጠጅ ቤት መተሽ ነበር ወንጀል ልጅ ኮበስ በይ ሂጂና ነገ ማስከፍ ይቻላል አያሊ ደግ ሰጊ ሻይደግመና ናቀው ሻይደገም ለጫወታ አይ ትኩስ ነገርማ የሚገርም እኮ ነው መቼም እንደው የሆነ ነገሩ እንደው አይገፋፋም እንጂ ፋዘር ድሮ እንትን ጉርምስና ቢጥ ያለብን አልነበር የፋዘር የመንግስት ሰራተኛ ነበር አንበሳ አውቶቡስ ነበር የሚሰራው እሺ ቴንክ ዩ እሺ ጥሞናል በጣም ደግመና ነው የመጀመሪያው ሻይስ እንደገ ስማ እሺ ፋዘር የመንግስት ሰራተኛ ነበር እና ደሞዝ ሲቀበል ደሞዝ ከፋይዋን አዳዲስ ብር እንድትሰጠው ነው የሚፈልገው አዳዲስ ብር ነው የምትሰጠው ደሞዝ ላይ አዳዲስ ማለት የታሸገ ማለት ነው የታሸገው ሲሰጥ ቁጥሩ መደዳ ነው አይደል ካያችሁት ልብ ብላችሁ አዲስ ከሆነ 1 2 3 ያለ ነው የሚቆጥሩና ቁጥሮቹ ጠቅላላ በተራተራ ነው የሚሉት በቃ እስከ ላይ ድረስ አዳዲስ ሲሆን እና ያቃታል እሱና እስከ አይገፋፋም እንደው ለጨዋታ በሚል ነው የሚበረታታ አይደለም እዛ ፋዘር ልክ ሲመጣ አቋለው በ27 ነው የሚቀበለው ልክ አልጋው ጋር ሲደርስ 5 ደቂቃ ጠብቅና እንቅልፎ ሲመጣ ከዛ በኋላ ቦምብ ይፈነዳ ማይነሳው እዛ በቃ የራሴን የብስኩቴን ለመውሰድ እሺ ላይ ከደሞዝ ላይ ማለት እሺ ከፈት አረግና ከማል ነው ሙሳ ዝግና አርጌ ከማን እዛ አስገባውና ተመልሼ እወጣለሁ እሺ በኋላ ጠጅ ቤት ከጓደኞቹ ጋር ሲጫወት ጎላል ሂሳብ ሊከፍል ሲል አንስጭበት መስለኝ ከፈለ ሁለት ነው የሚጠጣው ከሁለት በላይ አይጠጣም ሁለት እጅ እዛ ገባ ቤት ገባ ያቺ ዱርዬ ቅድም መጣ ነበር ነው እኮ ያቺ ዱርዬ መጣ አሁን ነበረች ቅድም አዎ ነበረውና ባሉ ጥሩት እስኪ ምናምን ተጠራው ገባ
ተዘጋ በሩ ላይ ነው የቆመው እሱ ሌባ ከቁጥር 48 እስከ 88 ወስደሻል አሬ ዱላ አልወሰርኩም ተከተከታለ በቃ ወላሎ እኔ ማዘር ከውጭ በቃ ተዘግቶ በቃ እሷ ልጄ ዝም በይ ሌባ ልጅ ወልደሽ አይ ፋዘር እንዴ ደግሞ ምን ነው ሳውንድ ትራክ እንደና ነው እንዴ አንቺ ያልኩ ጸጊና ዮኒ በጣም ከመላመዳቸው የተነሳ የራሱ አንድ ላይ ነው የሚሉት ግን ደስ የሚል ጨዋታ ነው አሜሪካ መኖር ምን ያህል እንደሚቀየር አስቡት ይሄ ሰውዬ የበፊቱ ቪዲዮና ያውኑን ይዩት እስኪ ለውጡን ገንዘብ ሰው ያሳምራል የምር እኔ እኮ መግቢያ ላይ ሰላም ጤና ፍቅር ገንዘብ ይስጣችሁ ምለው ለእናንተ መልካም ምኞቴንም ገልጸው ለዚህ ነው እንዲያምርባችሁ ስለምፈልግ እናንተ ሳልወጣ በፊት ስለዚህ አርቲስት ልንገራችሁ ማለት ነው እነዛ እንኳን ዝም ብለው የሚጋቡት የሚላቀሱት ቤተሰቦች አወቃቸዋቸው ገነት ነው መሰለኝ ስሟያ እነሱ ማለት ነው ሰበብ ፈልገው ሁሉም ለማልቀስ እዚህ ጋር ነው በቃ ቅርብ ናቸው ሁሉም ቴራፒ ያስፈልጋቸዋል ኤኒዌይ ከዛ እቺ ጓደኛዋ ማለት ነው ትግስት ነው መሰለኝ የምትባለው አርቲስቷ በጣም አስመሳይ ጋይስ እኔ እንደዚህ ቻይነስ ቪዲዮ አስመሳይ በህይወት አይቻላቅ በጣም በቃ ሁሉ ነገር ላይፏ ራሱ ላይክ አርቲፊሻል ነው ታውቃላችሁ እኛ አርቲፊሻል እንባላለን ሂውማኒየር እናንተ እሷ እኮ ወይ እንደው በመቤቴ እንደው በምናምን አተርታ ቪዲዮዋን እኔ እንደሱ አይነት አሽቃባጭ እንደሱ አይነት አስመሳይ ሰው አይቻላቅም ቶክሾዋሌ ጥያቄ እንትን ስትጠይቅ ራሱ አይታችሁ ታውቃላችሁ ከዚህ በፊት ራሱ ቪዲዮ ሰርቻለሁ አንደኛ አጠይቃ አትችልም ሁለተኛ የመጨረሻ መሬት ላይ ተኝቼ ተማመዱብኝ አይነት የውሸት ማለት ነው ሳትፈቅደላችሁ ባፏ ግን ትፈቅደላችኋለች አለ አይደለ እነዚህ እየጨመሩ የሚያወሩ ሴቶች ታውቃላችሁ የሆዲዬ እናትዬ አንጀቴ የኔ ፍቅር የኔ እናት እንደዚህ አይነት ይሄን የሚጨምር ሰው እንደማይወዳቸው ወቁት ውሸታም ሰው ነው ውሸታም ሰው በቃ አስመሳይ ማለት ነው አሁን ለዛኛው ለመቼ ለበዓል ይጋቡ ወይ ለበዓል ወይ ይፋታሉ ወይ ለበዓል ይጋባሉ ማለት ነው እነዚህ ሰዎችና እሱ ላይ ለካ የዛሬ ሳምንት ሲጋቡ የበዓል ቀን አልመጣችም እቺ ማለት ነው ከዛ ልክ ኦፊስ ገባብሮ ይሰራሉ መሰለኝ የሆነ ዩቲዩብ ይሰሩ የሆነ ነገር ብቻ ነው የሚሰሩት ነገር አላቸው ፕራንክ ይደራረጉ ብላ ከዛ ያቺኛዋ የፌክ ትዳር አሁን መቼ ለሴት ተጋቡትን የውሸት የቃቃ ትዳራቸውን እኛ ተጋብተናል ምናምን ብላ እንዴት አትመጭም ብላ እንቧን እሷ ደግሞ ቤት ነበረባት ለነገሩ ቤተሰቧን ጥላ እነሱ በየወሩ ያለቅሳሉ አንዴ አንፈልግም አንዴ ልንጋ ፉጫቷ አንደኛ ነው ገና ከዩቲዩበሩ አብርሽ ጋር ይሰራሉ ምን አይተሽ የዩቲዩብ ሽቀላ በጣም አንደኛ ነው እኔ እናንተ ራሱ ተመልካቾቼ ብትሰሩ ድፍረቱ ኖሯችሁ በየትኛውም ታለንት ኖሯችሁ ይሄ አሁን ባይዘው ይሄ የኔ ሪአክሽን ምናምን ታለንት አይጠይቅ ዋና ድፍረት ነው ስልክ ምናምን ግዙ ቀላል ነው ሁሉ ነገርና የዩቲዩብ ስራ ስሩ ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ ማግኘት አይለፋችሁ ሰላም ሁኑልኝ